ሰላም ጤና ይስጥልን ውድ የነጋድራስ ፎሬክስ አካዳሚ ቤተሰቦች እንዴት አላችሁ? እንግዲህ በመጀመሪያው የሞጁል ፓርታችን በዋነኝነት የፎሬክስ ፈንዳሜንታልስ ላይ በተለይ ደግሞ ፈንዳሜንታል አናሊሲስ ምንነቱን ከመረዳት እሳቤ አንጻር ምንድነው የሚለውን ሐሳብ ፈንዳሜንታል አናሊሲስ እንግዲህ ማርኬቱ ወደ ላይ ወይም ወደ ታች የሚወርድበትን ምክንያታዊ እሳቤ ወይም why የሚለውን ጥያቄ የሚጠይቅ ነው ብለናል። እንግዲህ በአናሎጂም ወስደን ስለ አንድ ድብ ያነሳነበት ኮንሰፕትን ያነሳነበት ሁኔታ ነበርና ላይክ የእግር ኮቴውን ከመቁጠር ድቡ ራሱን ማጥናት ርቦታል ጠግቧል የሚለውን ማጥናት ነው ብለናል። ከዚህ ጋር በተያያዘ አንድ ሐሳብ አንስተን ነበር which is intrinsic value ወይም ውስጣዊ እሴት የምንለው ጉዳይ አለ። አንድን የወረቀት ገንዘብ ያለውን ቫልዩ የሚሰጠው ከጀርባው ያለው መንግስት ያለው ጥንካሬ፣ የሥራ አጥ ቁጥር፣ ጠንካራ ኢኮኖሚ ወዘተ ነው ማለት ነው። ስለዚህ ኢኮኖሚው ሲያድግ የዛ የገንዘብ እሴት ወይም intrinsic value አብሮ ይጨምራል። እንግዲህ ይህንን የፈንዳሜንታል አናሊሲስ ሐሳቤ የበለጠ ለመረዳትና ወደ ውስጥ ጠልቆ ለመግባት ከምንጠቀምባቸው የነጋድራስ አካዳሚ የካሪኩለም አካሄዶች መካከል እነዚህን የሀገራት ከረንሲዎችን ለምን እንደ ስቶክ ማርኬት እንደ ካምፓኒ ለምን አናያቸውም የሚል ይሆናል ማለት ነው። እንግዲህ በዚህ ሐሳቤ ብዙዎቻችሁ ምናልባት ወደፊት ተረድታችሁት እንደምትቀላቀሉኝ እርግጠኛ ነኝ። ለኔ የወረቀት ገንዘብ ውሸት ነው። ውሸት ሲባል there is an illusion that is created under this money በሚል ኮንሰፕት ወይም ኮንቴክስት ውስጥ ወይም ገንዘብ በሚል ኮንቴክስት ውስጥ የወረቀት ገንዘብ መሪዎች ወይም በዛ ሃይራርኪ ውስጥ ትራያንጉላር ሃይራርኪ ያላት ምድር እንግዲህ ያውኑ የሰው ልጅ እየተዳደረ ያለው በመደብ ነው። ይሄ መደቡ ምናልባት ገዢው መደብ አለ ከላይ የሚቀመጠው ሁሉንም የሚዘውረው፣ ከገዢው በታች አስፈጻሚዎቹ አሉ፣ ከአስፈጻሚዎቹ በታች ተቋማቶቹ አሉ፣ ከተቋማቶቹ በታች ደግሞ እኛ አለን ማለት ነው። ስለዚህ በዚህ ሃይራርኪ በዚህ ትራያንጉላር ስትራክቸር ውስጥ የፒራሚዱ የበታችኛው አካል በጣም ብዙ ነው። ቤዙን የያዘው እሱ ነው። ምድርን እያራመደ ያለው ይሄኛው መደብ ነው። የሰራተኛው መደብ ነው። 9 to 5 የሚሰራው መደብ ነው። ነገር ግን ደግሞ ቁጥራቸው በጣም አነስተኛ የሆኑ ግለሰቦች ወይም ኤንቲቲዎች አጠቃላይ ከ95% በላይ የሆነውን አጠቃላይ ሀብት እንትን ይሉታል። እኔም እንደውም አንድ መጽሐፍ ጠቁማችኋለሁ። አክቹሊ በሃርድ ከቨር ነው ያለኝ the price of inequality የሚል የዌልዝ ጋፕን በደንብ አድርጎ የሚያስረዳን አንድ መጽሐፍ አለ። ከቻላችሁ ለማንበብ ሞክሩ። ግን እንደው ባታነቡትም የዚች ምድር ስፔሻሊ ደግሞ ዌስተርን ፊሎሶፊን የሚከተሉ ካፒታሊስት ሀገሮች ሀብታም እየሆነ የሚሄድበት ድሃ እየሆነ የሚመጣበት ወይም እየደህየ የሚሄድበት አካሄድ ነው ያለው። እንግዲህ የወረቀት ገንዘብ ውሸት ነው ስል በእርግጠኝነት ሁላችሁም እዚህ ጋር የተገኛችሁት ያንን የወረቀት ገንዘብ ለማግኘት ነው። ኢሉዥንን አንዳች በውሸት ክምር ተጠራቅሞ የመጣን እሳቤ ከሱ ተጠቃሚ ለመሆን ነው፣ ወደ ኋላ ላለመቅረት። ምክንያቱም ይሄንን ገንዘብ የተባለ ኢንስትሩመንት ደግሞ የዓለም መዘወሪያ እንድትሆን በሲስተሙ አማካኝነት ስለተደረገ ማለት ነው። ምናልባት ትንሽ ዲፕ የሆነ ኮንሰፕት ስለሆነ ወደዚህ ሐሳብ ከመግባታችን በፊት ስለ ገንዘብ ያለንን አመለካከት ለአንዴና ለመጨረሻ ጊዜ ልንቀይር እንደሚገባ ነግሬያችሁ ልለፍ። ይሄንን በአስቀድሞም በሌቭል 1 ላይ ስለ ፎሬክሱም ስለምንም ከምንም በፊት ከመጀመራችን በፊት መጀመሪያ ያወራነውና የተነጋገርነው ወይም እንደመነሻ ያነሳነው ትዝ የሚላችሁ ከሆነ what is money ነው። ፊያት ከረንሲ ምንድነው? ከየት መጣ? ባንኮች እንዴት ተመሰረቱ? ከቻላችሁ there is conspiracy ቲዮሪዎችም አሉ። አነጋጋሪ እውነታነታቸው ያልተረጋገጠ ምናምን ቢሆኑም ለእውነትነት የቀረቡ በጣም አደገኛ የሆነ የባንክ ስርዓትን ለምሳሌ እኔ ፐርሰናሊ ሙስሊም ስለሆንኩ ብቻ አይደለም፣ ሙስሊምም ከመሆኔ በፊት የባንክን ስርዓት በጣም ከሚቃወሙ ግለሰቦች መካከል አንዱ ነበርኩ። ምክንያቱም እየተመረጠ ለሀብታም ነው ብድር የሚሰጠው። ያ ሀብታም ያንን ዩቲላይዝ ያደረገውን ካፒታል በፈለገበት መልኩ የፈለገውን የሰራተኛውን መደብ ቁጥር ሰዎች
በፈለገው መልኩ እንዲያስተዳድር ተደርጎ ፍቃድ ተሰጥቶታል፣ አቫንስ ተሰጥቶታል ማለት ነው። ኢሉዥኑ የሚጀምረው እሱ ጋር ነው። ከዛ ወደ ሌሎች ወደዚህ ወደ ማስቀመጥ ወደ ኢንትረስት ሬት ወደ ምናምን ስንመጣ ባንኪንግ ስርዓቱ ራሱ የተጀመረበት የመጀመሪያ ፖይንት ስትመለከቱ ከሂስትሪ አንግል በጣም ነው የምትስቁት። አውሮፓ ላይ አንድ አባት ነበረ ከይሁዳዎቹ አይወጣም እንደዚህ አይነት ሂስትሪ። 5 ልጆቹን ወደ 5 ትልልቅ የግሎባል ሴንተሮች ነው የላካቸው። ኒውዮርክ፣ ለንደን፣ ፍራንክፈርት ምናምን ፓሪስ ምናምን በያሉበት ከተማ የሚገርም የጋንግስተር ግሩፕ ፈጠሩ። የሚገርም አይነት ሀብታም ናቸው። ስለዚህ በፈጠሯቸው ጋንግስተሮች እና የግሩፖች ጋንጎች ምናምን አማካኝነት መስረቅ ጀመሩ። ከዛ በጎን የሚል ከፈቱ። እኛ ወርቆችን እናስቀምጣለን፣ ስሚዞች ነን እናስቀምጣለን። ጎልድ ስሚዝ ምናምን የሚባል ነገር ነበር የዛን ጊዜ። እናስቀምጣለን፣ ከዛ ሴኩሪቲ ይሆንላችኋል፣ ካዝናለን፣ ላስቀመጣችሁበት የሆነ ነገር ትከፍላላችሁ ማለት ጀመሩ ማህበረሰቡ። ስለዚህ ማህበረሰቡ በጣም እየተሰረቀ ስለነበር ሄዶ ማስቀመጥ አለበት ማለት ነው። ስለዚህ ሲያስቀምጥ የሚፈራረመው ውል አለ። እኔ የምፈልገው ይሄንን ወርቅ የዛሬ ዓመት ማውጣት ነው፣ በቃ ለአንድ ዓመት ይቀመጥልኝ ይላል። ስለዚህ ይሄንን ባንክ መሰረተ ግለሰብ ምን አደረገ ማለት ነው? ያንን የሚያክል ወርቅ ለሌላ ሰው የማበደር እድል አገኘ ማለት ነው። ስለዚህ ከዚህኛው የተቀበለውን ወርቅ ከአንድ ዓመት በኋላ መመለስ እንዳለበት ወይም ማውጣት እንዳለበት ያውቃል። በዚህኛው ሳይድ ደግሞ በ9 ወር ውስጥ የሆነ ኮላተራልህን፣ ቤትህን፣ በሬህን፣ እንትንህን፣ መኪናህን፣ ጫማህን፣ ምንህን ባሉ ያለውን ነገር አሲዝና ውሰድ፣ ካልወሰድክ በህግ አማካኝነት ሙሉ ለሙሉ ወስድብሃለሁ ይሏል። ይሄኛ ይበደራል። ከመለሰ በ9 ወር ውስጥ የሚመልሰው ወለድን ጨምሮ ስለሆነ እሱ ጋር ለተቀመጠበት ከፍ አድርጎ ይከፍላል። ካልሆነ ደግሞ ሙሉ ለሙሉ ይወረሳል ማለት ነው። ስለዚህ ያ ስርዓት ተዋልዶ ነው ዛሬ ላይ የኔና የናንተን የዚህ የባንኪንግ ስርዓት የዚህ የሰው ልጅ አሁን ያለበትን ሲቪላይዜሽን የባንኪንግ ስርዓት የመሰረተው ማለት ነው። ስለዚህ ሐራጅ ወጣ፣ እንትን አለ፣ ተበደረ፣ ካፒታሉ እንደዚህ ነው እንደዚህ ሆነ፣ ይሄ ፎቅ እኮ በዚህ ነው የተሰራው ምናምን የሚባሉት አጠቃላይ ከዚህ አግባብ የመጡ ናቸው ማለት ነው። ግን እንግዲህ የገንዘብ አመለካከትን እንቀይር ካልን እስቲ ኪሳችን ውስጥ ያለ የ100 ብር ወይም 200 ብር ኖት አውጡና ተመልከቱት። ምን ይታያችኋል? የታተመበት ወረቀት ምናልባት አንዳንድ ሀገሮች ላይ ሀገሪቷ መሪ ሊሆን ይችላል። የሆነ ቁጥሮች ይታያሉ። ከዛ ደግሞ ህግ እንደሚያስገድድ to the bearer ያንን ወረቀት ለያዘ ሁላ የዛ አገር መንግስት በህግ ደረጃ ተቀባይነት እንዲኖረው የሚያስገድድ። ስለዚህ አብዛኛው ተራ ሰው አብዛኛው ሪቴል ትሬደር ገንዘብን የሚያየው በዚህ መልኩ ነው። ይሄ የዚህ ሀገር መገበያያ ወረቀት ነው ብሎ ያስባል። አለቀ በቃ። ዶላርም ካየ ዶላር ነው፣ ሪያልም ካየ ሳውዲ ነው፣ ድራምም ካየ የዱባይ ነው ወር ኤሚሬትስ ነው፣ ኦር ፓውንድ ካየ እንግሊዝ ነው፣ ብር ካየ ኢትዮጵያ ነው። ነገር ግን ዓለምን የሚያንቀሳቅሱት ትልልቅ ኢንቨስተሮች፣ ትልልቅ ቢሊዮነሮች፣ ትልልቅ ባንኮች እንዳጠቃላይ ስማርት መኒ የሚል ስም የተሰጣቸው እነዚህ ተቋማት ገንዘብን እንደ ወረቀት አያዩትም። ገንዘብን በፊያት ፎርማት አያዩትም፣ ፈጽሞ አያዩትም፣ አይተውትም አያውቁም። ፕሮፌሽናሊም ለማደግ ከመጀመሪያው አስቀድመን እንትን ማለት ያለብን ነገርየውን ከዚህ ኮንሰፕት አንፃር ይሆናል ማለት ነው። which is እነሱ የዩኤስ ዶላርን ሲያዩ የሚታያቸው የአንድ ትልቅና ሀያል የሆነ ካምፓኒ የባለቤትነት ማረጋገጫ አክሲዮን አለን፣ ሼር አለን፣ ስቶክ አለን ብለው ነው ማለት ነው። ሶ እንግዲህ ይሄንን በደንብ እስቲ እንየው ምን ማለት ነው። ይሄንን በምን ኤግዛምፕል እንውሰደው መሰላችሁ? በአሜሪካ ኤግዛምፕል እንውሰደው። የአሜሪካን ዶላርን የምናስብበትን ፐርስፔክቲቭ እስቲ ወደ ስቶክ USA.incorporated.inc.inc ቢሆንስ? አሜሪካ እንደ ሀገር ብናስባትስ? አሜሪካንን እንደ አንድ ግዙፍ ኮርፖሬሽን ማየት ማለት ነው። ባይ ዘ ዌይ እኔ ፐርሰናሊ አሁን አሜሪካንን እንደ ኤግዛምፕል ዝም ብዬ
የአሜሪካን ዶላር ማርኬቱ ገዢ ስለሆነ አነሳሁት እንጂ ሆነስትሊ ስፒኪንግ አሜሪካ የምትባል ሀገር ከሂስትሪም ፐርስፔክቲቭ ምናልባት በሌሎች ውይይቶቻችን ላይ የምንወያይበት ይሆናል። ግን የሚታየኝና እንደ አገረ መንግስት ከማየት ይልቅ እንደ ኮርፖሬሽን ማየቱ እንትን ነው ይቀለኛል። ለኔ ፐርሰናል እይታዬን ነው እየነገርኳችሁ ያለሁት። ዞሮ ዞሮ ይሄ ኮንሰፕት ማለት እነዚህ ስማርት መኒዎች አገሮችን ወይም ያንን የአገር ገንዘብ የሚያየው እንደ ሼር ካምፓኒ፣ እንደ አክሲዮን፣ እንደ ስቶክ ነው ካለን USA.Inc የሚባልን አገር ያስባል ማለት ነው። ግዙፍ ኮርፖሬሽን ብሎ ነው የሚያስበው ማለት ነው። አፕል፣ ማይክሮሶፍት፣ ቴስላ የሚባሉ ድርጅቶች መቼስ ታውቃላችሁ። ሰዎች የእነዚህን ድርጅቶች አክሲዮኖች፣ ስቶኮች ወይም ባለድርሻ ለመሆን የሚገዙቸው ስቶኮች ለምንድን ነው ካለን ድርጅቶቹ ምን ስለሆኑ ጥሩ ስራ እየሰሩ ስለሆነ ጥናታቸውን አድርገው ወደፊትም ትርፋማ የመሆን እድላቸው ከፍ ያለ ነው ብለው ስለሚያስቡ ነው። ስለዚህ ድርጅቱ ብዙ ስልክ ኦረልስ ብዙ መኪና፣ ብዙ ላፕቶፖች፣ ብዙ ሶፍትዌሮች ሲሸጥ የዚህ አክሲዮን ዋጋም በዛው ልክ ይንራል ይጨምራል ማለት ነው። ራይት? ይሄ የስቶክ ፐርስፔክቲቭ ነው። ወደ ፎሬክስ ማርኬት ላይ ስንመጣ የአፕልን ድርጅት እንተውና አሜሪካ የምትባለዋን አገር ራሷን እንደ አንድ ግዙፍ ድርጅት፣ እንደ አንድ ሜጋ ኮርፖሬሽን፣ እንደ አንድ ሜጋ ኮንግሎመሬት አድርገን እናስባት እስቲ። ስለዚህ የዚህን ድርጅት ስም USA.Inc እንበለው። ምናልባት በዚህ ሀገር ኢንኮርፖሬትድ ስለሌለ PLC USA PLC በሉት። PLC አክቹአሊ ያው ፕራይቬት ስለሆነ አክሲዮን እንዲሆን ኢንክ ተብሏል ማለት ነው። ስለዚህ የዚህ ግዙፍ ድርጅት አወቃቀር ልክ እንደ ማንኛውም ካምፓኒ ነው። የትኛውም ካምፓኒ እንዳለው አይነት አወቃቀርና ውቅር ነው ያለው። ስትራክቸራል ቤዙ እንደ ማንኛውም ካምፓኒ ነው። የድርጅቱ ሰራተኞች ወይም ኤምፕሎይዎቹ ከ330 ሚሊዮን በላይ የሚሆነው የአሜሪካ ህዝብ ነው ማለት ነው። እነሱ ጠዋት ተነስተው የት ሄዳሉ? ስራ ሲሄዱ የድርጅቱ ማሽንን እያንቀሳቀሱ ነው ማለት ነው። በየዕለቱ ለአሜሪካ የሚገባ ፕሮዳክሽንን ፕሮዲውስ እያደረጉ ነው። በየዕለቱ የሆነች አንዳች ጥቅምን ማግኘት የሚኖርባቸውን በአገር ደረጃ የሚያገኙባቸውን አዳዲስ ፕሮዳክቲቪቲዎች እየመሰረቱ ነው እነዚህ የድርጅቱ ሰራተኞች ሲገቡ። ስለዚህ የድርጅቱ መዋቅር አንዱ የድርጅቱ ሰራተኛ ነው። በሁለተኝነት የድርጅቱ ምርትና አገልግሎት ፕሮዳክቶቹ ደግሞ የሆሊውድ ፊልም ሊሆን ይችላል፣ የሲሊከን ቫሊ ቴክኖሎጂዎች ሊሆን ይችላሉ፣ የቦይንግ አውሮፕላኖች ሊሆኑ ይችላሉ፣ የግብርና ምርቶች ሊሆኑ ይችላሉ። ኦሬልስ ደግሞ ዓለምን እየጠበቅኳት ነው የሚለው የዚህ የደህንነት ኃይላቸው፣ የጦር ኃይላቸው፣ ወታደራዊ ኃይላቸው ሊሆን ይችላል። ምናልባት በኢራን አሁን እየተንኮታኮተ ድክመቱን ቢያይም ማለት ነው። በሶስተኝነት እዚህ የድርጅት መዋቅር ውስጥ የድርጅቱን ማን እናገኛለን? የድርጅቱን ዋና ስራ አስፈጻሚ ወይም ሲኢኦን እናገኛለን። እንግዲህ የአሁኑ ሲኢኦአቸው እብድ ነው፣ የአሜሪካ ፕሬዚዳንት ነው። በሲኢኦ ደረጃ የምናስቀምጠው በድርጅት መዋቅር ውስጥ ትራምፕ ሲኢኦ ነው ልትሉ ትችላላችሁ። ስለዚህ የድርጅቱን ራዕይና ፖሊሲ ያወጣል፣ ያስፈጽማል። ይሄን አውጥቼ ለዚህ ድርጅት እንደዚህ አድርጌ አሳድገዋለሁ ይላል። የዛ ድርጅት ሰራተኞች እሺ ይላሉ። የሁሉም ነው። በዚህ ስትራክቸር ውስጥ የድርጅቱን የፋይናንስ ኃላፊ CFO የሚባለውን በስትራክቸር ደረጃ CFO የሚባለው ላይክ CEO እንደሚባለው CFO የሚባላል አይደል? ቺፍ ፋይናንሻል ኦፊሰር ማለት ነው። ስለዚህ CFO የሚሆነው ደግሞ የሀገሪቱ ማዕከላዊ ባንክ ወይም የፌደራል ሪዘርቭ ፌድ የምንለው ማለት ነው በአሜሪካ ኬስ የሱ ዋና ኃላፊ ማለት ነው። የድርጅቱን ገንዘብና ወለድ ኢንትረስት ሬት የሚቆጣጠረው ሰው ነው ማለት ነው። እንዲሁም ደግሞ በዛው የድርጅት ማዕቀፍ ውስጥ የድርጅቱን የትርፍ ሪፖርት earning ሪፖርቶች በየአመቱ ላይክ ስቶክ ማርኬት ላይ ቴስላ ባለፈው አመት ምን ያህል አመጣ፣ ባለፉት 5 አመታት ምን ያህል እያደገ ነው፣ ፐርሰንቴጁ earningጉ ምናምን የሚባል ነገር earning ሪፖርት የሚባል ነገር አለ። ስቶክ እዚህ ሀገር ስለሌለ ብዙ ሰው አይማርም አያውቅም እንጂ በፎሬክስም ስለሌለ ማለት ነው። ዞሮ ዞሮ ግን ሐሳባችንን ማድረግ ያለብን በዛ መንገድ ነው። በየወሩ የሚወጡት የኢኮኖሚ መረጃዎች which is unemployment rate ሊሆን ይችላል፣ የዋጋ ግሽበት ኢንፍሌሽን ሊሆን ይችላል፣ ወይም የጂዲፒ ሪፖርቶች ናቸው ማለት ነው። እነዚህ earningዎች ብለን በዛ ድርጅት ብለን ባሰብነው የUSA.Inc ካምፓኒ ውስጥ ያሉ የድርጅቱ መዋቅሮች። ታዲያ የዚህ ግዙፍ USA.Inc የተባለ ድርጅት አክሲዮን ወይም ስቶክ ምንድን ነው?
በትክክልም ስቶኩ ወይም አክሲዮኑ የአሜሪካንን ኢኮኖሚ ስቶክ የአሜሪካንን አክሲዮን የአሜሪካን ኢኮኖሚ ባለድርሻ ለመሆን አንተ ዶላር በያዝክበት ሞመንት ላይ የአሜሪካ ኢኮኖሚ ባለድርሻ ነው። የዛ ወረቀት ጥንካሬም ሆነ ድክመት አሁን በገለጽኳቸው የድርጅቱ መዋቅር ውስጥ ባሉ ሁኔታዎች ላይ የተመሰረተ ነው። ህዝቡ ሌዚ ሆኖ የሚተኛ ከሆነ ፕሮዳክቲቪቲ አይኖርም። ስለዚህ የዶላር አቅም ይቀንሳል። የድርጅቱ ምርት ወይም አገልግሎት የወረደ የሚሆን ከሆነ እነ ቴስላ እና አፕል የተመቱ እየሆኑ የሚመጡ ከሆኑ የዛ የዶላር ዋጋ ይቀንሳል። የድርጅቱ ዋና ስራ አስፈጻሚ ልክ እንደ ትራምፕ እብደት ወይም ደግሞ መምራት የማይችል ከሆነ የዛ ነገር ዋጋ ይቀንሳል። የድርጅቱ ደግሞ የትርፍ ሪፖርት ኤርኒንጎቹ ጂዲፒ ወረደ፣ ኢንትረስት ሬት እንደዚህ ሆነ፣ እንትና እንደዚህ ሆነ የምትሏቸው ኢኮኖሚካል ዳታዎች ደግሞ የሆነ አንዳች ኔጌቲቭ ነገር ካመጡ ስቲል በእጃችን የያዝነው የአክሲዮን ዋጋ ይቀንሳል ማለት ነው። ከዚህ ጋር በተነሳ ለምንድን ነው ይሄ እንግዲህ የካፒታል ፍሰትን እናንሳ። የካፒታል ፍሎ የሚባለውን ኤሰንስ ማንሳት ስለሚኖርብን ለምንድን ነው የዶላር ዋጋ የሚጨምረው የሚያንሰው ለምንድን ነው? እስቲ ራሳችሁን ፈጣሪ ያርግላችሁና $1 ቢሊዮን በእጁ እንዳለው ትልቅ ዓለም አቀፍ ኢንቨስተር ኢንስቲትዩሽናል ኢንቨስተር አድርጋችሁ አስቡት። ባይ ዘ ዌይ ይሄንን እንደ ቀልድ ልበላችሁ እንጂ የማይቻል ነገር ሆኖ አይደለም። ማንም ሲወለድ ራቁቱን ሆኖ ነው የተወለደው። ማንም ሲሞት ራቁቱን ሆኖ ነው የሚሞተው። በዚች መሃል ያለችዋን አካሄድ ማለት መኖር የሚባለውን ነገር በማየት ሂደት ማለት ነው። ስለዚህ ይቻላል፣ በዛው ይቻላል ለማለት ነው። $1 ቢሊዮን ያላችሁ ኢንስቲትዩሽናል ኢንቨስተር መሆናችሁን ራሳችሁን አስቡና ያንተ ስራ ይሄንን $1 ቢሊዮን ይዘ በየአመቱ ROI ማምጣት ነው፣ ሪተርን ኦን ኢንቨስትመንት ማምጣት ነው፣ ትርፍን ማምጣት ነው። ስለዚህ አሁን ላይ ዓለም ላይ ያሉትን ትልልቅ ድርጅቶች ወይም አገራት እያየህ ነው ማለት ነው እንደ ኢንቨስተር። በዛኛው በኩል ዩኬ ሊሚትድ የሚባል ድርጅት አለ፣ እንግሊዝ ነው። ስራ አጥነት በስቷል፣ ፖለቲካው ተበላሽቷል፣ የዋጋ ግሽበት ህዝቡን እያማረረ ነው። ባለፉት 10 ዓመታት ለሰባተኛ ጊዜ ጠቅላይ ሚኒስትራቸው ወርዷል ወይም ሲኢኦዋቸው ወርዷል፣ የድርጅታቸው መሪ። ድርጅቱ በቃ እየከሰረ ነው ማለት ነው። በዛኛው ደግሞ ሌላ ድርጅት ስታይ ጃፓን ኮርፕ የሚባል ድርጅት አለ። ኢኮኖሚው ቆሟል ማለት ይቻላል። ፋይናንሻል ሰርቪሶቻቸው እንዳለ ምንም አይነት ወለድ ወይም ኢንትረስት አይከፍሉም። በአጭሩ ትርፋማ የሆነ ድርጅት አይደለም። በዛኛው ሳይድ ደግሞ በጣም የገዘፈው ከሁሉም ዩኤስኤም ኢንክ የሚባል ድርጅት አለ። ኢኮኖሚያ እያደገ ነው። አዳዲስ ፋብሪካዎች እየተከፈቱ ነው። ስራ አጥነት ታሪክ ላይ ታይቶ በማይታወቅ ሁኔታ ቀንሷል። ከሁሉም በላይ ደግሞ የማዕከላዊ ባንካቸው ቅድም CFO ያልነው ግለሰብ ገንዘባችሁን እኛ ጋር ካመጣችሁ ከፍተኛ ወለድ ከፍተኛ ኢንትረስት እንከፍላለን እያለ ነው። እንደ ኢንቨስተር ምን ታደርጋለህ? $1 ቢሊዮን እንዳለው ግለሰብ $1 ቢሊዮን እንዳለው ኢንስቲትዩሽናል ኢንቨስተር ምን ታደርጋለህ? በእርግጠኝነት ሞስት ፕሮባብሊ $1 ቢሊዮን ይዛችሁ ወደ አሜሪካ ነው የምትሮጡት። ነገር ግን አሜሪካ ውስጥ መሬት ለመግዛት፣ አሜሪካ ውስጥ ፋብሪካ ለመክፈት ወይም የአሜሪካ ባንክ ውስጥ ገንዘብ አስቀምጠው ወለድ ለመብላት ግዴታ የሀገሪቱን ገንዘብ ወይም US ዶላርን መጀመሪያ ማግኘት አለብህ። ኢትዮጵያ ውስጥ አይደል ያለው 1 ቢሊዮን ወርዝ ሆነ እንጂ ዶላሩ ላይኖር ይችላል። ስለዚህ መጀመሪያ ምን ማድረግ አለብህ ማለት ነው? ዶላሩን መግዛት አለብህ። ምክንያቱም ሄደህ እዛ ጋር በፓውንድ ብትከፍለው ወይም በብር ብትከፍለው አይቀበልህም አንድ የአሜሪካ ቤቱን የሚሸጥ ሰውዬ። ስለዚህ ዶላሩን መግዛት አለብህ ማለት ነው። ስለዚህ በእንግሊዝ ፓውንድ ኦሬልስ በጃፓን የን አሜሪካ ውስጥ ኢንቨስት ማድረግ የማትችል ከሆነ ግዴታ ዶላሩን መግዛት ይኖርብሃል። ስለዚህ በዓለም ዙሪያ ያሉ ባለ ሀብቶች፣ ባንኮች፣ ፈንድ ማኔጀሮች ያላቸውን ሌላ ከረንሲ እየሸጡ በገፍ የአሜሪካንን ዶላር ይገዛሉ ማለት ነው። ወይም ማሲቭ የሆነ ባይ ኦርደሮች ይኖራቸዋል ማለት ነው። እንደውም ፕሮግራሞችም አሏቸው። አሁን የአሜሪካ EB5 እንደውም እኔ በአንድ ወቅትም ለማውራት ምናምን ሞክሬ ነበረ አላቸው። እንደዚህ አይነት አሁን ኢንቨስት እንድታደርጉ ትጠየቃላችሁ። የሆነ ያህል ገንዘብ ኢንቨስት አደርጋለህ፣ ስራ ትፈጥራለህ። ስራ መፍጠር ከቻልክ ገንዘብን እዛ ጋር አስገብተህ የኑሮ መኖሪያ ፈቃድ ይሰጣል።
ግሪን ካርድ ምናልባትም በሂደት ደግሞ እስከ ፓስፖርትም ልደርስ ትችላለህ። that is the way how they የሚስቡት ሌሎች ባለሀብቶቻቸውን ማለት ነው። ስለዚህ በማንኛውም ገበያ ላይ እንዳለው የሰፕላይ እና የዚህ የዲማንድ አቅርቦት ወይም የአቅርቦት ማነው ካለው አንፃር ከዲማንድ እና ከሰፕላይ ወይም ከአቅርቦትና ከፍላጎት ህግ ኢኮኖሚካል ሎ አንፃር ብዙ ሰው ዶላርን ሲፈልገውና ሲገዛው የዶላር ዋጋ ወዴት ይሆናል ማለት ነው? ይተኮሳል ማለት ነው። በሰፕላይ እና በዲማንድ ኢኮኖሚክስ በጣም ቀላል ነው። የአንድ ነገር ፍላጎት ሰዎች ስለዛ ነገር ያላቸው ፍላጎት በጣም ሲበዛና ያለው ዲማንድ ያለው አቅርቦት ሲበዛና ሰፕላዩ ግን አነስተኛ ሲሆን፣ ለምሳሌ ዘይትን ላንሳላችሁ። ዘይት በከተማው የለም ሲባል ነጋዴው ሲያፍነው ገዢው ግን ብዙ ነው፣ ዲማንዱ ብዙ ነው። ስለዚህ አንደኛው ዲማንደር አንደኛው ፈላጊ ከዛኛው በተሻለ ዋጋ የመክፈል አቅም ሊኖረው ስለሚችል ባለሱቁ ጋር ሄዶ 2000 ብር የነበረውን አረ እኔ በቃ 3000 አድርጌ ልክፈል አውጣው ዝም ብለህ ምናምን ይሏል። ሌላኛው ይመጣና ለ4000 እኮ ከፍላለሁ። this demand makes it more ፕራይስን እንዲጨምር ያደርጋል ማለት ነው። በዶላርም ኬዝ አረኔ የሚሉ ብዙ ሰዎች የሚበዙ ከሆነ ዋጋው እየጨመረ ይመጣል ማለት ነው። በተቃራኒው ደግሞ ዩኤስኤ ኢንክ የተባለው ድርጅት ቀውስ ውስጥ በሚገባበት ጊዜ በማናቸውም እውነት ውስጥ ቀውስ ውስጥ ሊገባ ይችላል። ለምሳሌ ባንክ መክሰር ቢገጥመው፣ ትልቅ ጦርነት ቢነሳበት ወይም ኢኮኖሚ ውድቀት ሪሴሽን፣ ለምሳሌ ስለ ሪሴሽን ምናምን እናወራለን። ሪሴሽን ቢመጣ ባለሀብቶች ይደናገጣሉ። ስለዚህ ይሄ ድርጅት ወደ ታች እየወረደ ነው፣ አክሲዮኔን ቶሎ ልሽጥ የማለት ዝንባሌ ያሳያሉ ማለት ነው። ስለዚህ የያዙትን ዶላር አራግፈው ይሸጣሉ which is sell off የምንለውን ኮንሰፕት እዚህ ጋር እናገኘዋለን ማለት ነው። እንግዲህ በዚህ ጊዜ ዶላር ማርኬት ላይ ይበዛና ወይም ሰፕላዩ ይበዛና ማንም ደግሞ ስለማይፈልገው ወይም ስለሚርቀው ዋጋው ምን ይሆናል ማለት ነው? ክፉኛ ይወድቃል ማለት ነው። ዩኤስዲ ዊክን አደረገ የምንለው በዛ ሰዓት ይሆናል ማለት ነው። ከዚህ አንፃር እንግዲህ ወደ ትምህርታችን መለስ እናድርገውና አናሎጂውን የፎሬክስ ማርኬት እውነተኛው ገጽታ ምንድነው ካልን it is like a macro stock trading ነው የምንለው which is የፎሬክስን ትክክለኛ ሚስጥር ተረዳን ማለት ነው። ሜጀርሊ ለካስ በዚህኛው ኮንሰፕት አንግል ነው የሚታየው የሚለው ወይም የከረንሲ ትሬደር ብቻ አይደለንም ማለት ነው። ለካስ እናንተ የዓለም አቀፍ የማክሮ ኢኮኖሚ አክሲዮን ነጋዴዎች ናችሁ ማለት ነው። ግሎባል ማክሮ ስቶክ ትሬደር የሚባለው ይሄንን ኮንሰፕት የተረዳ ትሬደር ነው። የዚህ ሀገር ችግር አሁን ለምሳሌ አይሲቲ ትሬደሮች ሁሉንም ግለሰብ ሪቴል ትሬደር ይላል። ራሱ ሪቴል እኮ ነው በ$50 ትሬድ እያደረገ ሁሉንም ግለሰቦች ሪቴል ትሬደር ይላቸዋል። ሜንታሊቲያቸው ኢንስቲትዩሽናል ከሆነ it is not about your money, it is all about ያቺን ስዊፕ የምትደረግ ሞመንት እና ቦታ የማው ጉዳይ ነው እንጂ you didn't differ from those guys። አዎ በገንዘብ ትለያያላችሁ በአቅም፣ በእይታ የገበያ እይታችሁ ግን as if it is the institutional traders and hedge funders and smart money ከሆነ there is nothing እናንተን የሚያቆማችሁ ነገር የለም። በኤክስፓንሽን ወይም በኮምፓውንዲንግ ቀስ በቀስ ያ ገንዘብ እነሱ ጋር መድረሱ ስለማይቀር ማለት ነው። ወደ ቻርታችን ሄደን ጂቢፒ ወይም ብሪቲሽ ፓውንድን ስንመለከት እያየን ያለነው የግሬት ብሪቴን ሊሚትድ ካምፓኒ የተባለውን ኮርፖሬሽን የጤንነት ግራፍ የጤንነት ቻርት ነው ብለን እንደ ኢንስቲትዩሽን ማሰብ አለብን ማለት ነው። የብሪታንያ ኢኮኖሚ ሲያብብ ግራፉም አብሮ ቻርቱም አብሮ ወደ ላይ ይወጣል እንደማለት ነው። ካድን ስትመለከት ካናዳ ኮርፖሬሽንን እያየህ ነው ማለት ነው። ስለዚህ ካናዳ ደግሞ በጣም ብዙ ነዳጅ በጣም ብዙ ኦይል ወደ አሜሪካ የምትልክ ሀገር ስለሆነች የነዳጅ ዋጋ በሚጨምርበት ጊዜ ካናዳ ኮርፕ የተባለው ድርጅት ብዙ ትርፍ ያገኛል ማለት ነው። ስለዚህ ያኔ የካናዳ አክሲዮን የዚህ ድርጅት አክሲዮን ወይም የካድ ዋጋ ይጨምራል ማለት ነው። ኤዩዲ ጋር ከሄድክ የአውስትራሊያን ዶላር ስትመለከት አውስትራሊያ ኢንተርፕራይዝስ የሚባል ድርጅትን እያየህ ነው እንበል። አውስትራሊያ ብዙ ወርቅ ብዙ ብረት የሚያመርት ካምፓኒ ነው። ቻይና ብዙ ብረት ቻይና የሚባለው ካምፓኒ ከአውስትራሊያ ከሚባለው ካምፓኒ ብዙ ብረት ሲገዛው የአውስትራሊያ ኢኮኖሚ ያድጋል ማለት ነው። በዚህ ያካሄድ የዚህ አውስትራሊያ የተባለ ካምፓኒ አክሲዮን ምንድነው ብለናል? ኤዩዲ የሚባል ነው ብለናል አይደል? ስለዚህ ያ ኤዩዲ የተባለ መገበያያቸው ዋጋው ይጨምራል ማለት ነው።
እንግዲህ ከዚህ ጋር ቅድም የኤርኒንግ ሪፖርትን አንስቼላችኋለሁ። እንግዲህ የኤርኒንግ ሪፖርት ሲነሳ ለምን ዜና ሲወጣ ማርኬቱ ያብዳል የሚለው ኮንሰፕት ብዙ ሰው የማያውቀው ብዙ ሰው የማይረዳው ጀስት ብቻ ማርኬቱ ማበዱን ብቻ የሚመለከት ማዕቀፍ ስላለን እንደ ትምህርት ማዕቀፍ ይሄንንም በደንብ አድርገን መረዳት መቻል አለብን። which is አንድ ተጨማሪ ሚስጥርም ልትሉት ትችላላችሁ። በስቶክ ማርኬት ላይክ እንደ አሜሪካ ዎል ስትሪት ትልልቅ በድርጅት ደረጃ ትልልቅ ድርጅቶች ካምፓኒዎች ምናምን የምትሏቸው ትርፍና ኪሳራቸውን ኤርኒንግስ ሪፖርት የሚባለውን ነገር የሚያሳውቁት ኳርተርሊ ነው፣ በየ3 ወሩ ነው። ስለዚህ ለምሳሌ የአፕል ኦሬልዝ የቴስላ አክሲዮን ነጋዴዎች ያንን ሪፖርት ለመስማት 3 ወር ሙሉ በትዕግስት መጠበቅ አለባቸው ማለት ነው። ስቶክ ትሬድ ስለማታደርጉ ነው። እኔም ቤዚካሊ እነዚህን ጉዳዮች ማቃቸው ባክግራውንድ ያው ኢኮኖሚክስ ነው ብያቸዋለሁ። ፋይናንስ ኤንድ ዴቨሎፕመንት ኢኮኖሚክስ ደግሞ ጀስት በደንብ ጠልቆ የሚገባም ትምህርት ስለሆነ ነው። እንግዲህ በፎሬክስ ወይም በዚህ የሀገራት አክሲዮን ብለን በጠራነው አናሎጂ እንደዚህ አይደለም። ሀገራት ያልናቸው ዩኤስኤ ኢንኮርፖሬትድ በሉት፣ ዩሮፕ ኮርፖሬሽን፣ አውስትራሊያ ኢንተርፕራይዝ ምናምን እያለን አገሮቹን እንደ ካምፓኒ የጠራናቸው አገሮች ስለ ጤንነታቸው የሚገልጸውን ሪፖርት የሚያወጡት ምናልባት በየቀኑ ምናልባት በየሳምንቱ ምናልባት በየወሩ ነው። እንደ ስቶኮች በየ3 ወሩ መጠበቅ የለብንም። በዚህ ወር ስንት ሰራተኛ ቀጠርን ኤንኤፍፒ ሪፖርት ላይ ይወጣል። ነን ፋርም ፔሮል ወይም ከአርሶ አደር ውጪ ያለውን ፔሮሎች የሚያዩ ቁጥር ማለት ነው። በዚህ ወር የሸቀጦች ዋጋ ምን ያህል ጨመረ፣ ኮሞዲቲ የኮሞዲቲ ፕራይስ ኢንዴክስ የሚባለው ኢንፍሌሽን ሪፖርት ማለት ነው ሲፒአይ። በዚያ በአመት ወይም በዚህ 3 ወር ውስጥ ምን ያህል የዚህ አገር ኢኮኖሚ አደገ፣ ጂዲፒ ሪፖርት ማለት ነው። ወር ኤምኦኤም ማለት መንዝ ቱ መንዝ ነው አይደል? ዋይ ሲል ደግሞ ይር ቱ ይር ማለት ነው። እነዚህ ሁሉ ይወጣሉ። ቶሎ ቶሎ የሚወጡ ዲፋይንድ የተደረጉ መረጃዎች አሉ። እነዚህ መረጃዎች እነዚህ ዜናዎች በወጡበት ሰከንድ ላይክ በፎሬክስ ፋክተሪ ካላንደር ላይ ቀይ ፎልደሩ በጣም ገኖ ሲወጣ ማለት ነው በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ኮምፒውተሮች፣ በሚሊዮን የሚቆጠሩ ባንኮች፣ በሚሊዮን የሚቆጠሩ ኢንቨስተሮች መረጃውን በዛ ወቅት ያነቡታል። ዋው አሜሪካ እኮ በቃ ከተጠበቀው በላይ ብዙ ሰራተኛ ቀጥራለች በዚህ ወር፣ ኤንኤፍፒ ቢት ኤክስፔክቴሽንስ ተብሎ ላስት ዊክ ነው የዛሬ 2 ሳምንት ያጋጠመን ታይፕ ኦፍ ቲንግ ማለት ነው። ኤንኤፍፒ ሲተኮስ ከኤክስፔክቴሽኑ ፎርካስቱ የበለጠ ሲሆን ከፎርካስቱ በላይ ሲሆን ድርጅቱ በጣም ጤነኛ ነው ማለት ነው። ስለዚህ እዛ ፖይንት ላይ you will buy dollar right now ይላሉ ማለት ነው። ግዛ የሚለውን ውሳኔ ወስናሉ ማለት ነው። በዚህ ጊዜ አንተ ቻርት ላይ የሰራውን ሰፖርት በጣጥሳ የምታልፍ አንዲት ብቻ ግብድዬ አረንጓዴ ወይም ቀይ ካንድል ታያለ ማለት ነው ዲፔንዲንግ ኦን ዘ ኒውስ አቅጣጫው። ስለዚህ ማርኬቱ ያበደ ማርኬቱ ቮላታይል የሆነ የሚመስል ኢንቨስተሮች ስለዚህ አዲስ የካምፓኒ የአገር ሪፖርት የሰጡት ፈጣን ምላሽ ፈጣን ሪአክሽን ስለሆነ ነው። እዛ ሞመንት ላይ በአንድ ጊዜ ሲስተሙ ከሚችለው በላይ የገንዘብ መጠን እየተንቀሳቀሰ ስለሆነ ነው። በሳምንት ውስጥ እኮ አለን እኮ 75 እና 80% ወደ ጎን ነው የሚሄደው። እኛ የምንጠቀመው ያቺን የ20% እንቅስቃሴ በሳምንት ውስጥ ያለችዋን ከ5ቱ ቀን ምናልባት በአንዱ ቀን ብቻ የምናየው እንቅስቃሴ ነው ብለናል። ከዛ ውጪ ያለው አወዛጋቢ ቾፒ ወደ ጎን ሄጅ ነው። ሜጀር እንደዚህ አይነት መሰል ኒውሶች በሚወጡበት ሞመንት ሪአክሽኑን ስናይ ግን ሪአክሽኑ ሪአክት የሚደረገው ከብዙ ሚሊዮኖች እና ቢሊዮኖች የሚንቀሳቀሱበት አንግል ስለሆነ በዛ ካምፓኒ ላይ በዛ ዜናው አተኩሮ በወጣበት አገር ገንዘብ ላይ የተለየ ምልከታን ውሳኔ እንዲወስኑ በማድረጉ ነው ማለት ነው። እንግዲህ የማይንድ ሴት shift በመምጣት የዚህን ፓርት 1.3ን እንጨርሳለን። which is ከዚህ ደቂቃ ጀምሮ ፎሬክስ ማለት ቀይና አረንጓዴ ካንድሎች መስመሮች የሚላተሙበት ጌም ነው የሚለውን የጀማሪ አስተሳሰባችሁን አውልቃችሁ መጣል የሚኖርባችሁ ፖይንት ላይ ደርሰናል ማለት ነው። ከዛሬ ጀምሮ እንደ ትልቅ ኢንቨስተር እንደ ፈንድ ማኔጀር ነው ማይንድ ሴታችሁን መቅረጽ ያለባችሁ። ስራችሁ በአለም ላይ ካሉ ሀገራት በአለም ላይ ካሉ ካምፓኒዎች መካከል የትኛው ነው ጤናማ የሆነ ካምፓኒ
የትኛው ላይ ገንዘብ ላፍስስ? ሊትራሊ ዶንት ቲንክ አባውት ዲስ $2 እና $3 $5 መስራታችሁን እንደጀማሪ አታስቡ። ያቺም አቅም አላት። ያቺም በቀን እኮ $5ን እኮ ብትመታው በቀን 5 $5 በቀን ብትመታው በወር ስንት ይመጣል? ኦልሞስት ወደ $150 ይመጣል። ወደ 30,000 ብር ይጠጋል እኮ ያ ገንዘብ አይደለ? ስለዚህ you are still part of it ማለት ነው። በአቅሚቲ ባለህ አቅም አክሲዮኖቹ ላይ እየተሳተፍክ ነው ማለት ነው። ስለዚህ በምትሳተፍበት ሂደት ያንተ የገንዘብ ማነስ አይደለችም እያልኩ ነው። ያንተ ሜንታሊቲ፣ ያንተ አስተሳሰብ the way how this fundamental analysts and hedge ፈንደሮች ስማርት መኒ ፈንድ ማኔጀሮች ወዘተ ስማርት መኒውን በደንብ የሚያንቀሳቅሱ ሰዎች የሚያስቡበትን መንገድ ተከትለ ካሰብክ that is what we call the mind shift in this space ማለት ነው። የትኛው ነው እየታመመ ያለው? የትኛው ነው አሪፉ? የትኛው ያበለጽገኛል? የትኛው ያወድመኛል? የሚሉትን ጥያቄዎች የመጠየቅ ጉዳይ ማለት ነው። ስለዚህ ፈንዳሜንታል አናሊሲስ ማለት የነዚህን ትልልቅ ካምፓኒዎች ሪፖርት ላይክ ኒውስ እና ዳታቸውን በማንበብ የትኛው የሀገር ሼር፣ የትኛው ከረንሲ፣ የየትኛው ሀገር መገበያያ ገንዘብ ወደ ላይ እንደሚወጣ ኦሬልዝ ወደታች እንደሚወርድ ቀድሞ መገመት ማለት ነው ማለት ባጭሩ። ስለዚህ እንዳጠቃላይ የሀገራቶችን እሳቤ በመውሰድ ላይክ እንደ ካምፓኒ ሼር ወይም እንደ ስቶክ ማርኬት የመመልከት ሂደት ይህንን ይመስላል። በቀጣይ የፔሮችን ኃይል እንመለከታለን። the global tug of war የሚል እንግዲህ በሶስተኛው ፓርት ትምህርታችን ላይ የምንመለከት ይሆናል። ለዛሬ ያዘጋጀውላችሁ ዋነኛ የፈንዳሜንታል አናሊሲስ ትምህርት ይህንን ይመስላል። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።